መዳናችንን ታዲያ የሚወስነው ምንድነው? የራሳችሁን መዳን ፈጽሙ። በመዳን መፈጸም ውስጥ አንድ ቃል ጮክ ብሎ ይናገራል። ምን የሚል? ጽናት። ምን የሚል? ፈጽሙ ማለት መጨረስ፣ መፈጸም፣ ማጠናቀቅ ይፈልጋል። ለዚህ እኮ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ አንድ ቦታ ላይ እኔ ገና እንዳልያዝኩት እቆጥራለሁ ይልና ለቅዱስ ጢሞቴዎስ የስንብት ደብዳቤ ሲጽፍለት ደግሞ ሩጫዬን ጨርሻለሁ ይለዋል። ሰምታችሁኛል? በዚህ ሥጋዬን እየጎሰምኩ አስገዛዋለሁ እኔ ደግሞ እንዳልጣል ይላል። እዩ፣ መዳን በጸጋው አንዴ ብቻ ተፈጽሞ ያበቃ ቢሆን ኖሮ እንደገና ይድናል እያለ ስለሌላ መዳን ለምን ያወራል? እስከ መጨረሻው የሚጸና ይድናል ይላል። አንዴ ተፈጽሞ ያበቃ ከሆነ መዳን አለቀ ከሆነ እንዴት ነው እንደገና ይድናል እያለ ስለሌላ? መዳንን ለማግኘት ነው እንጂ የራሳችሁን መዳን ፈጽሙ፣ የመዳንን ተስፋ የሚሉት ቃላት እነዚህ ነው እኮ የሚያመለክቱት። ምን ማለት ነው? እስከ መጨረሻው የሚጸና። እያችሁ መዳናችንን የሚወስነው ጽናት ነው ያልኳችሁ ቃል የሚገለጠው የሚጸና እርሱ ይድናል ስለሚል እኮ ነው። ኃጢአታችሁን ከፊታችሁ አድርጋችሁ የምትጋደሉት መቼ ነው? በልበል ካለ ትላለህ፣ ዝፈን ካለ ትዘፍናለህ፣ ተኛ ካለ ትተኛለህ፣ እምቢ ትላለህ። ኃጢአትን እምቢ። የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። እምቢ እንላለን። ኃጢአት እምቢ፣ ንጽህናን መጠበቅን እሺ እንላለን። እንዳትመራ አመረኝ በጥቂት ነገር ማረኝ። መንፈስ ቅዱስ አሃዱ አምላክ አሜን። የራሳችሁን መዳን ፈጽሙ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 12። ለዚህች ምሽት ቢበዛ እስከ 50 ደቂቃ ቫት ከተጨመረበት 55 ደቂቃ ማቆያችሁ ርዕሰ ጉዳይ ነው። አታውቁትም ብዬ ሳይሆን ነገር ለማጽናት ነው። እግዚአብሔር ከሁላችን ጋር ይሁን። የራሳችሁን መዳን ፈጽሙ። የእግዚአብሔር ማዳን አንዳች ነገር ሳይቀረው ተፈጽሟል። ከጥንት በደል፣ ከቀድሞ ኃጢአት፣ ከመርገመ ሥጋ፣ ከመርገመ ነፍስ እግዚአብሔር ነፃ አውጥቶናል። እውነት ነው፣ ድነናል። ደግሞም ሲኦልን በዝብዞልን ገነትን ከፍቶልናል። እውነት ነው፣ አድኖናል። የጎሰቆለውን ባህሪያችንን አድሶታል። የደበዘዘውን ነፃ ፈቃዳችንን አድምቆታል። እውነት ነው፣ ድነናል። ወገኖቼ እንደ ቀደመው በአዳም በደል ከመጣው በጅምላ ከመኮነን በጅምላ ሲኦል ከመጋዝ አድኖናል። እውነት ነው፣ ድነናል። የእግዚአብሔር ማዳን አንዳች ነገር ሳይቀረው ተፈጽሟል ያልኳችሁ፣ አዎን ከቀደመው በደል ከአዳም ኃጢአት ከመርገም አድኖናል። ይሄንን ይዘን እኛ ኦርቶዶክሳውያን ድናችኋል ወይ ሲሉን አዎን ድነናል እንላለን። እኛ ኦርቶዶክሳውያን ድነናል ስንል ልብ በሉ ወገኖቼ፣ እግዚአብሔር እኛን ለማዳን ዳግመኛ ሰው አይሆንም ማለታችን ነው። ድነናል ስንል እግዚአብሔር ዳግመኛ እኛን ለማዳን መከራ አይቀበልም ማለታችን ነው። ድነናል ስንል
እንደገና አይሞትም ማለታችን እንጂ አንዳንዶች እንደሚያስቡት ድነናል ብለን ስንናገር በወንጌል ደግሞም በኦሪት የታዘዝነውን ትእዛዝ መፈጸም የለብንም ማለት አይደለም። አንዳንዶች ድነናል ሲሉ ትእዛዛትን ባንፈጽም እንኳን እንድናለን ባዮች ሆኑ። እኛ ግን ድነናል ብለን ስንናገር ዳግመኛ መከራ አይቀበልም፣ ዳግመኛ አይሞትም፣ ዳግመኛ አይሰቀልም ማለታችን እንጂ ትእዛዛቱን መጠበቅ የለብንም ማለት አይደለም። ደግሞ ከክፋትና ከመንፈሳዊ ሰራዊት ከአጋንንት ጋር መዋጋት የለብንም ማለት አይደለም። ደግሞ እግዚአብሔር በሰጠን ጸጋዎች በመጽናት በተጋድሎ ሕይወት መኖር የለብንም ማለት አይደለም። ድነናል ስንል እነዚህን ማለታችን እንጂ አንዳንዶች እንደሚሉት ትእዛዛት መጠበቅ ደግሞም በተጋድሎ መኖር አያስፈልግም እንደሚሉት አይደለም ወገኖቼ። ለዚህ ነው እኛ ኦርቶዶክሳውያን ድናችኋል ሲሉን የምንመልሰው መልስ አዎን ድነናል ብቻ ግን አይደለም። ድነናል፣ እየዳንን ነው፣ ደግሞ እንድናለን ነው መልሳችን። እዩ ድነናል እስካሁን ያልኳችሁ፣ እየዳንን ነው ዕለት ዕለት በምንኖረው የመንፈሳዊ ሕይወት ምልልስ ዕለት ዕለት ንስሐ እንገባለን፣ እየዳንን ነው። ዕለት ዕለት እንጋደላለን፣ እየዳንን ነው። ዕለት ዕለት እንቆርባለን፣ እየዳንን ነው። የሕይወት ምልልሳችን የሁል ጊዜ ነው፣ እየዳንን ነው። ታዲያ እንድናለን የሚለውስ ምንድን ነው ካላችሁኝ፣ በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን ይላል እግዚአብሔር ቃል። በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን ለሁላችን ስላለ እሱን ደግሞ እንድናለን እንላለን። ድነናል፣ እየዳንን ነው፣ ደግሞስ እንድናለን። ኦርቶዶክሳውያን በግልጽ የታወቁ ለጌታችን ሁለት ምጽአቶች አሉት። አንደኛው በመጀመሪያው መገለጥ ንጽሕት ከምትሆን ከእመቤታችን ከቅድስት ድንግል ማርያም ተወልዶ በጨርቅ ተጠቅልሎ ያገኘነው እሱ የመጀመሪያው መገለጥ ነው። ቅድም ካልኳችሁ መዳን ይሰጠን ነው። የመጀመሪያው ምጽአት በጨርቅ ተጠቅልሎ አየነው። በሁለተኛው ምጽአት ግን በጨርቅ ተጠቅልሎ አይደለም የምናየው፣ እሳት በፊቱ ይነዳል፣ ደግሞስ ደመናም ይጠቀለላል። ይሄ ሁለተኛው ምጽአት ነው። የመጀመሪያው ምጽአት ትህትናውን ያየንበት ነው፣ ምራቅ የተተፋበት። ሁለተኛውስ ምጽአት ካላችሁኝ ፍርዱን የምናይበት ነው፣ ስልጣኑን የሚገለጥበት ነው። የመጀመሪያው ምጽአት በመስቀል ላይ በደላችንን ተሸክሞ የተገለጠበት ነው። ኃጢአታችንን ሁሉ በራሱ ላይ ያኖረበት ነው። እሱ የመጀመሪያው መገለጥ ነው። ሁለተኛውስ መገለጥ ካላችሁኝ በኃጢአታችን ላይ የሚፈርደው ነው። መጽሐፍ ቅዱስ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል የሚለው ይሄንን ነው። በመጀመሪያው በደላችንን ተሸከመ፣ ሁለተኛውስ በበደላችን ላይ ሊፈርድ ይመጣል። በመጀመሪያው መገለጥ በግ ሆኖ ተጎተተ። ነዋ በግዑ ዘእግዚአብሔር ዘያትቱ ያሴስል ኃጢአት ዓለም። የዓለምን ኃጢአት ይቅር ለማለትና ለማንጻት በግ ሆኖ የተጎተተበት፣ በሸላቾቹ ፊት ዝም ያለበት የመጀመሪያው መገለጥ በግ ሆኖ የመጣበት ነው። መስዋዕት ሆኖ የተወራረደበት ነው።
ሁለተኛውስ መገለጥ ካላችሁኝ በጎቹን በቀኙ የሚያቆምበት። ሁለት ምጽአቶች፣ ሁለት መገለጦች አሉት። ቅዱስ ቄርሎስ በረከቱ ይደርብንና እንዲህ ይላል፣ ለጌታችን አንድ ምጽአት ብቻ እንዳሉት የምንናገር አይደለንም፣ ይልቁንም በክብር ከፍ ያለውን ሁለተኛውንም ጭምር እንጂ ይላል። ሁለት በግልጽ የተጻፉ። በመጀመሪያው መገለጥ እዩ ብቻው አዳነ። በመጀመሪያው መገለጥ እንዲሁ ሰጠን። የእግዚአብሔር ቃል እንዲህ ይላል፣ ልብስህ ስለምን ቀላ ብዬ ጠየቅኩት ይላል ትንቢተ ኢሳይያስ ምዕራፍ 63 ላይ። እሱም እንዲሁ ብሎ መለሰልኝ ይላል፣ ምን የወይን መጥመቂያውን ብቻዬን ረግጬዋለሁና አለኝ ይላል። አዎ ብቻውን ወደ መስቀል ወጣልን፣ ብቻውን ኃጢአታችንን ተሸከመልን፣ ብቻውን ተንከራተተልን፣ ብቻውን ቆሰለልን፣ ብቻውን ደማልን፣ ብቻውን ታመመልን። ብቻዬን የሚለው ይሄንን የኛ ተሳትፎ የሌለበት ማረን ከማለት ውጪ ደጅ ከመጥናት ውጪ ይሄ በመጀመሪያው መገለጥ ያዳነን ማዳን ነው። እዩ በሁለተኛው መገለጥስ ካላችሁኝ ቅድም እንዳልኳችሁ በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን አለ። እሱን መዳን ደግሞ በቀኝ መቆም፣ መንግሥተ ሰማያት መግባት፣ ሕይወት ክርስቶስን ወርሶ መኖር፣ እሱ በመጨረሻው ዘመን የሚገለጥ መዳን ነው። እሱን ደግሞ እንድናለን፣ ገና እናገኘዋለን። የእግዚአብሔር ቃል እንዲህ ይላል፣ የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና፣ እኛ ግን ከቀን ስለሆነ የእምነትንና የፍቅርን ጥሩር የመዳንንም ተስፋ በሞቴ ስሙት። እዩ አሁን የተሰጠን ተስፋ ገነት ተከፍታለች እንጂ ገና አልተሰጠችም። እውነት አስብ፣ አልገባንበትም። እኛ ደጋጎቹ የቀደሙቱ ገብተዋል። እውነት አስብ፣ እኛስ ተስፋ አለን። መንግሥተ ሰማያት ተሰጠችን እንጂ ገና አልወረስናትም። እውነት አስብ፣ ተስፋ አለን። ተስፋ አለን እንጂ ገና አልጨበጥነውም። እውነት አስብ፣ እውነት ጀምረናል እንጂ ገና አልፈጸምንም። እውነት አስብ፣ ተስፋ። የምን ተስፋ? የመዳንን ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። አያችሁ፣ ይሄንን ነው እንድናለን የምንለው። እዩ አንዳንዶች እንደሚሉት መዳናችን በጸጋው አንድ ጊዜ ተሰጥቶ ያበቃ ከሆነ ንዑድ ክቡር የሚሆን ሐዋርያ ጳውሎስ መዳን ለማግኘት ነው እንጂ ያለ ገና ስላልተገኘ መዳን እንዴት ይናገራል? አያችሁ፣ እሱን ነው የራሳችሁን መዳን ፈጽሙ ሚለን። የእግዚአብሔር ማዳንማ ተፈጽሟል። ጸጋውንማ ሰጥቷል። ገነትንማ ከፍቷል። ሲኦልንማ በዝብዟል። ጽድቅ ብንሰራ ፍሬ እንድናፈራ ነፃ ፈቃዳችንን አድምቋል። በኦሪትማ ንዑድ ክቡር ሐዋርያ ጳውሎስ እንዳለው ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል እያለ እንደጮኸው አሁን ጽድቅ ብንሰራ ፍሬ እናፈራለን። በተጋድሎ ብንኖር ገነትን እንወርሳለን። እሱ ምን ይባላል? የራሳችሁን መዳን ፈጽሙ ይባላል። መዳንን ለማግኘት ነው እንጂ የሚለው የትኛውን ነው? አሁን የጀመርነውን ደግሞስ ልንፈጽመው የሚጠበቀውን እሱን ምን ይላል? መዳንን ለማግኘት ነው እንጂ ይላል። ለዚህ እኮ ነው ፈጽሙ የሚለው። ኦርቶዶክሳውያን
የራሳችሁን ማለቱ የእግዚአብሔር በመፈጸሙ ነው። የራሳችሁን ማለቱ እግዚአብሔር ለሰጠን ማዳን ምላሽ መስጠት ስላለብን ነው። የራሳችሁን ማለቱ እግዚአብሔር ማዳንን እንዲሁ ዝም ብሎ ያለ ውድ በግድ እጃችንን ጠምዝዞ የሚፈጽመው ስላልሆነ ነው። ምን ይፈልጋል? የኛን ሽታ፣ የኛን ፈቃድ፣ የኛን ሁኔታ ይፈልጋል። ለዚህ ነው አንድ ሊቅ እግዚአብሔር ይሰራል፣ ሰው ይተባበራል። ጋድ ኦፕሬትስ ማን ኮኦፕሬትስ ይላል። እሱን አነብላችኋለሁ። ይህንን ነው ፈጽሙ የሚለው። የራሳችሁን መዳን ፈጽሙ። እዩ፣ ሰው እግዚአብሔር ላደረገው የማዳን ስራና ጸጋ ምላሽ መስጠት ስላለበት ነው የራሳችሁን መዳን ፈጽሙ የሚለው። እዩ፣ እግዚአብሔር አድኖናል ብለን እኛ ኦርቶዶክሳውያን እጃችንን አጣጥፈን አይናችንን አፍጥጠን እግራችንን አንፈራጠን የምንቀመጥ አይደለም። ሊቁ ቅዱስ ዮሐንስ አፈወርቅ እንዳለው ጸጋ ሁላችንም በጀርባችን ተንገለን ተኝተን ገነትን የምታወርሰን አይደለችም እንዳለው። ስለዚህ ምን ይፈልጋል? አብረን እንዲህ ይላል እግዚአብሔር ቃል፣ አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን ይላል። አብረን በቀርቦ ብቻውን፣ አሁንስ የማዳኑን ጸጋ ሰጠን። ከዛስ እኛ ደግሞ እንሳተፋለን። እደግመዋለሁ፣ ሱታፌ እናደርጋለን። ኦርቶዶክሳዊት ቤተክርስቲያን እንደ ጵላጊየስ በስራ ብቻ፣ እንደ አውግስጢኖስ በጸጋ ብቻ አትድን። ጸጋውን ከሰው ተሳትፎ ጋር፣ የሰውን ተሳትፎ ከልዑል እግዚአብሔር ቸርነት ጋር፣ እሱን ነው የራሳችሁን መዳን ፈጽሙ የሚለው። አብረን የሚለው የኛ ተሳትፎ ስላለበት ነው ወገኑ። ፈጽሙ የሚለው ቃል እኮ መነሻና መጀመሪያ እኮ ስላለ ነው ወገኖቼ። ፈጽሙ ማለት እኮ ሂደት ነው። ፈጽሙ ማለት እኮ ቅጽበት አይደለም፣ ጉዞ ነው። ለዚህ እኮ ነው የተጀመረ ነገር መፈጸም ስላለ እሱ ምን ይላል? መዳንን ለማግኘት ነው እንጂ ይላል። ኦርቶዶክሳውያን እቺን ቃል ልብ በሉና ስሙኝ። መዳናችን ደግሞ አለው አሁን የምንቀበለው ደግሞ ፈጽሙ የተባልነው ደግሞ መዳንን ለማግኘት ነው እንጂ ተብሎ የተጠቀሰው የእግዚአብሔር ቃል መዳናችን የኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ እንጂ ዝም ብሎ ያለ ውድ በግድ የሚጫን ያለ ፈቃድ በመጠምዘዝ የምንወስደው አይደለም። በእኛ ሁኔታ እና ያጸፋ ምላሽ የሚወሰን ነው። ይሄን የሚያረጋግጥ የእግዚአብሔር ቃል አለ። አዎ አለ። ምን ይላል? ብንጸና ከእርሱ ጋር እንነግሳለን፣ ብንክደውስ እሱ ደግሞ ይክደናል ይላል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11። ከጸና ትነግሳለህ። ሞክረ ከተውከው አይደለም፣ ጀምረ ካቋረጥከው አይደለም። ቀጥለ ከፎረሽከው አይደለም፣ ከዕለታት አንድ ቀን ካደረግከው አይደለም፣ የሱባኤ ዘመን የኖርክበት አይደለም። እንደ ወረት ውሃ ገባ ወጣ እያልክ ከረምረም እያልክ ሌላ ቦታ እየመቅ አይደለም። እናስ ብንጸና፣ በሱባኤ ብንጸና፣ በጸሎት ብንጸና፣ በተጋድሎ ብንጸና፣ በጭምትነት ብንጸና፣ በጨዋነት ብንጸና መንገስ ከፈለክ አብረው ትጸናለህ። አየህ፣ የኔና የእናንተ ያጸፋ ሁኔታ ምላሽ ነው ያልኳችሁ እኮ ለዚህ ነው። ዝም ብሎ ያለ ወድ በግድ የሚጫን አይደለም ያልኳችሁ እኮ ለዚህ ነው ወገኖቼ። የእግዚአብሔር የመዳን ተስፋ የእግዚአብሔርን ፈቃድ በማድረግ በዚያውም ደግሞ በመስናት የሚገኝ እንጂ እንዲሁ በቅጽበት ዝም ብሎ ሊወርድን የሚጫን አይደለም። እንደዚህ ምናምኑ ዳውንሎድ የሚደረግ አይደለም። በማድረግ ደግሞም በመስናት የሚፈጸም መሆኑን ለዚህ ነው የራሳችሁን መዳን ፈጽሙ የሚለው። አንዳንድ ሐሳቦች ላንሳ። እየሰማችሁኝ ነው?
ተስፋ አደርጋለሁ። ትምህርት ነው። ዝም ብላችሁ ሁሉንም እንኳን ባትሰሙ አንድ ነገር ከሰማችሁ ይበቃል። አንድ ሰዓት ሙሉ አውርቼ ይሄን ሁሉ ስሙ ብል ግፈኛ ነው መሆኑ። እዩ አንዳንዶች ልክ ስናምን ካለፈው ደግሞም ከሚመጣው መዳናችንን ፈጽመናል፣ ያመንን ዕለት ጨርሰናል የሚል ሐሳብ ያንሸራሽራሉ። እኛ ግን እንዲህ እናምናለን፣ እኛ ግን እንዲህ እንናገራለን። ምን ማመን መጀመሪያ ነው እንጂ መጨረሻ አይደለም። እደግመዋለሁ፣ ስናምን እንጀምራለን እንጂ አንጨርስም። ማመን መሰረት ነው እንጂ መደምደሚያ አይደለም። ማመን መነሻ ነው እንጂ መፈጸሚያ አይደለም። ማመናችን ለመዳናችን መሰረት፣ ላጸፋ ምላሻችን እውነተኛ መነሻችን ነው ማመናችን። ኦርቶዶክሳውያን እስኪ ጥያቄ ልጠይቃችሁ። አንድ የቤት መሰረት ያወጣ ሰው ኑና ቤቴን መርቁልኝ ቢላችሁ ትሄዳላችሁ? አትሄዱ? ምን የቤት መሰረት ያወጣ ሰው ቤቴን መርቁልኝ ቢላችሁ ትሄዳላችሁ ወይ ነው? በከፊል ነው እንደምትሰሙኝ? ይሄ ቁጣስ መሰላችሁ? አንሄድም። ትንሽ ለዘብ አድርጉት እንጂ ጸሎተኛ ንግግር አድርጉት እንጂ አልተገባባም። እርግጠኛ ነኝ የቤት መሰረት ያወጣ ሰው ኑ ቤቴን መርቁልኝ ቢላችሁ አትሄዱም ማለት። ምክንያቱም ይሄ ቤት መሰረት ካወጣና መርቁልኝ ካላችሁ ይሄ ምርቃት ሳይሆን እርግጠኛ ነኝ ገቢ ማሰባሰቢያ ነው የሚሆነው። አያችሁ፣ መሰረት ወጣ ማለት ቤት ተሰራ ማለት አለቀ ማለት አይደለም። እውነት አሰብ በዚህ ዘመንማ ፊኒሺንግ የሚባለው ራሱ ፊኒሽ የሚያደርግ ነው። እውነት አሰብ ይኸውላችሁ። ለዚህ እኮ ነው ሊቁ ቅዱስ ዮሐንስ አፈወርቅ ሃይማኖትስ መሰረት ይእቲ አሜንስ መሰረት ይእቲ። ሃይማኖትማ መሰረት ናት። ምግባር ትሩፋት ሲጨመርባት ምን ትሆናለች? ጣራና ግድግዳ። ደግሞስ እንደዚህ ዘመን ፊኒሺንግ ትሆናለች። አያችሁ፣ ማመን መሰረት ነው እንጂ መደምደሚያ አይደለም ያልኳችሁ እኮ ለዚህ ነው። ይህን የሚያረጋግጥልን የእግዚአብሔር ቃል አለ። አዎ እንዲህ ይላል የእግዚአብሔር ቃል በሞቴ። ምን ማለት መሰላችሁ? ያመንበት ቅጽበት መዳናችንን የፈጸምንበት ቅጽበት አይደለም። ደግሞ አለው ያመንበት ቅጽበት መዳናችንን የጨረስንበት ጊዜ አይደለም። ምን ማስረጃ አለ ካላችሁ የሮሜ መልእክት ምዕራፍ 13 ቁጥር 11 እንዲህ ይላል፣ ካመንበት ጊዜ ይልቅ፣ ልብ ብላችሁ ስሙ፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይላል። እዩ፣ ካመንበት ጊዜ ይልቅ ምን ማለት ነው? ካመንበት ጊዜ ይበልጥ ነው አይደለም? ነው አይደለም? አያችሁ፣ ካመንበት ጊዜ ይበልጥ መዳናችን ወደኛ ቀርቧል ይላል። አያችሁ፣ አንደኛ ከማመን ጊዜ በላይ መዳናችን ወደኛ ቀርቧል ለሚለው የማመን ጊዜ መዳናችንን የፈጸምንበት ጊዜ እንዳልሆነ ያሳያል። ሁለተኛ መዳናችን ወደኛ ቀርቧል ይላል። ቀርቧል ምን ማለት ነው? ሂደት ነው የሚያሳየው። እውነት አሰብ በአንድ ጊዜ በቅጽበት የተፈጸመ ቢሆን ኖሮ እኮ በቃ ነበር የሚለን። ግንስ ቀርቧል። ይልቅ ማለቱ ይበልጥ ማለቱ አይደለም። ይህም የማመን ጊዜ ፍጹም መዳናችንን የፈጸምንበት ጊዜ እንዳልሆነ አያሳይም። ከዛ ዝቅ ይልና በስካር አይደለም መዳናችን ወደኛ ቀርቧል ይልና ሌሊቱ አልፏል። በስካር አይሁን፣ በመዳራት አይሁን፣ በዘፈን አይሁን እያለ ይቀጥላል። አያችሁ፣ መዳናችን ወደኛ የሚቀርበው ካመንበት ጊዜ ይልቅ በምግባር በትሩፋት ያጌጥን እንደሆነ ነው። ከስካር የወጣ እንደሆነ ነው። ከቁማር የወጣ እንደሆነ ነው። ከዝሙት የወጣን እንደሆነ ነው። መዳናችን ወደኛ የሚቀርበው ቀርቧል የሚለው ቃል የሚያሳየው መዳናችን ሂደት መሆኑን ነው የሚያሳየው። አንድ ሊቅ እንዲህ አለ፣ በረከቱ ይደርብን። እንዲህ ይላል፣ ማመን ይላል። አሁንም ይሄን ሐሳብ ነው አቀጣጥዬ የማነሳው። ማመን ችግኝ እንደ መትከል ነው ይላል። ማመን ችግኝ እንደ መትከል ነው ይልና መተከል ብቻ በቂ እንዳልሆነ በመድህኑ ማመን ብቻ አይበቃም ይላል። እናስ
ውሃ ማጠጣት፣ ከአረም መጠበቅ፣ ከነፋስ መከላከልና መንከባከብ ያስፈልጋል። ችግኙ ምን እንዲሆን እንዲበቅል። እየሰማችሁኝ ነው? መተከል ብቻ ይበቃል። እናስ ውሃ ያጠጣል፣ ከዛስ ከአረም ይጠብቃል፣ ከዛስ ከነፋስ ይከላከላል፣ ከዛስ ቅጥርና አጥር ያጥርለታል፣ ከዛስ ከአራዊት ይጠብቀዋል። በመድህኑ ማመን ብቻ አይበቃም፣ መጠመቅ ያስፈልጋል። ከርኩሰት መለየት ያስፈልጋል። ከእኩያት ፍትወታት ከአጋንንት ጋር ነፋስ እንደመከላከል መጋደል ያስፈልጋል። ቅጥር አጥር እንደሚኖራት ቀኖና ስርዓት ኖሯት ተጠብቃ ትኖራለች። አያችሁ፣ መተከሉ ብቻ ለመጽደቁ በቂ እንዳልሆነ ማመኑ ብቻ ይበቃም ይልላችኋል። አንዳንዶች በኢየሱስ ሳምን ብቻ በቃ ድኛለሁ፣ ወደ ሰማይ ገብቻለሁ፣ ከኢየሱስ አጠገብ ተቀምጫለሁ የሚል ሐሳብ የሚያንሸራሽሩ አሉ። ወገኖቼ እኛ አንድ ነገር ጠቅሰን እንለፍ። እኛ ኦርቶዶክሳውያን እግዚአብሔርን ስለ ማዳኑ ሥራ ጠርጥረ ነው እንዳይመስላችሁ፣ ራሳችንን ግን ስለማናምነው ነው። እደግመዋለሁ፣ እግዚአብሔርን ስለ ማዳኑ አንጠረጥረው፣ እግዚአብሔርን ስለ ቃል ኪዳኑ አናማው። ግንስ ራሳችንን ግን ምን አንለው አናምነው። ለዚህ እኮ ነው እንደቆመ የሚመስለው ቢኖር እንዳይወድቅ ምን ይበል አናምነው። ያ ደስ የሚያሰኝ ግሩም የሆነ መነኩሴ በተጋድሎ በርትቶ ድክም ብሎ ጃጅቶና ሸምግሎ ባዩት ጊዜ አንዲት ደግ ሴት እንድትጦረው ወደ መንደር ላኩት ይባላል። መንደር ሄዶ ትንሽ ይበላ ሲጠጣ ትንሽ እርጅናው እያለፈለት አዲስ እየሆነ መጣ። ከዚያስ እንደገና ተነቃቃ። ከዚያስ ድካም ደረሰበት፣ ድቀት አገኘው፣ ወደቀ። እዛች ቤት ካለች እንዴት ሰራተኛ ጋር ልጅ ወለደ። ከዛስ የወለደው ልጅ ተሸክሞ ወደ ገዳሙ በር ሄደና አሉ መነኩሴ ካልሞተ እንዳታሙት ብሎ አለቀሰ። ስለ ነገ ምን ዋስትና አለ? ከዚህ ተራራ ስትወርድ ምን እንደምትሆን ምን ዋስትና አለ? ለዚህ ነው ራሳችንን ማናምነው። እግዚአብሔርን ስለ ማዳኑ ጠርጥረ ነው የሚመስላቸው ሰዎች አይደለም ወገኖቼ። ራሳችንን ግን አናምነው። እንዳታምኑት፣ ቆማችሁ የምታድሩ እንዳታምኑት፣ ደረት የምትደቁ እንዳታምኑት። ራሳችንን አናምነው፣ እግዚአብሔርንስ እናምነዋለን። ራሳችንን ጠረጥረዋለን፣ እግዚአብሔርንስ እናምነዋለን። እሱን ማለታችን ነው። አንዳንዶች ግን በጣም የሚገርማችሁ ነው። ለዚህ ጉዳይ ያነበብኩት አንድ ሐሳባቸው አማኝ ይላሉ፣ ያመነ ሰው ማለታችን ነው። በየትኛው ድካም ውስጥ እንኳን ቢገኝ አይኮነንም እስከ ማለት ደርሰዋል። በሞቴ ምን አይነት ጨካኝ ዘመን እንደሆነ የምታውቁት። አመንዝራም ብሆን እንኳን እድናለሁ ሲሉላችሁ ትሰማላችሁ። እግዚአብሔር መዘበቻ ሆኗል። ወንጌል መቀለጃ ሆኗል። ሰው የሚያየው ሴሬሞኒውን ነው፣ የመድረኩን መድመቅ፣ ያለባበሱ ማጋጋጡ፣ ዝም ብሎ መጫጫውን፣ አሳች ትንቢትና ተአምራት ማድረግን እያየ ይሄ ወጣት ሆለለ። ቁም ነገሩ ምንድን ነው ብሎ አይጠይቅም፣ ታግሶም አይሰማም። በነገረ ድህነት ላይ ያለ ልዩነት ምንድን ነው አይፈትሽም። አሁን ወድቋል። አመንዝራም ብንሆን እንኳን ድነና ባዮች ሆነዋል። የእግዚአብሔር ቃል አመንዝሮች የእግዚአብሔር መንግስት አውርሱም ይላቸዋል። እያመነዘርን ብንሆን እንድናለን ባዮች ደግሞ መጥተዋል። አስደናቂ እኮ ነው። እነዚህን የሚያደርጉ የእግዚአብሔር መንግስት አውርሱም ቢልም በየትኛውም ድካም ውስጥ እንኳን ብንገኝ እንወርሳለን ባዮች ሆነዋል። እንደው እንዴት ያለ ግፍ መሆኑን ላሳያችሁ በሞቴ። እንደዚህ የሚሉት ወድቀንም ቢሆን ደካማም ሆነም ቢሆን ኃጢአትም ሰርተም ቢሆን እንወርሳለን የሚሉ ከሆነ አንደኛ ይሁን እንደምገባ እርግጠኛ ነኝ ሚሉ ከሆነ ኃጢአት እንደማልሰራ እርግጠኛ ነኝ ማለታቸው አይደለም። ይህ ደግሞ እንዴት ይሆናል?
ኃጢአት የለብኝም ብንል ራሳችንን እናስታለን፣ ውሸታሞች ነን ይላል እግዚአብሔር ቃል። እንዴት እንደዚህ ሊሆን ይችላል? ሁለተኛስ በጣም የሚደንቀው ደግሞ እርግጠኛ ነኝ ካሉ እኮ ኃጢአት ሰርቼ ንስሐ እንደምገባ እርግጠኛ ነኝ ማለታቸው ነው። ይሄስ እንዴት ይሆናል? ንስሐ እንደምገባ አልጠራጠርም ማለታቸው ነው። ይሄ እንዴት ይሆናል? ሶስተኛውስ በጣም የሚገርመው የእግዚአብሔርን ፍርድ መውሰዳቸው ነው። ምን የሚለው ንስሐ ስገባ ደግሞ ንስሐ ተቀባይነት እንዳለው እርግጠኛ ነኝ ብለው ማወጃቸው እኮ ነው። ይሄ እንዴት ይሆናል? እንደውም የእግዚአብሔር ቃል እንዲህ ነው የሚለው፣ በሞቴ ስሙኝ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ከወገናችን ያሉት ደግሞ እየሰማችሁኝ ነው? አንዲት ቃል ከራሴ አይደለም የማመጣው። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ ይላል ቅዱስ ጳውሎስ ለቲቶ። ልድገመው፣ ቁም ነገር ስላለው ነው ያነሳው። ቁም ነገር የሌለው የለም። ከወገናችንም ደግሞ ማለት እኮ አማኞች ማለት ነው። እውነት አስብ፣ ቅዱስ ጳውሎስ ነው የሚናገረው። ከወገናችንም ያሉት ደግሞ ማለት እነማን? ተቆጣዋችሁ? በጉልበት ነው እንደማሳምናችሁ እናት መልሱልኝ። ምን ከወገናችንም ያሉት ደግሞ ማለት እነማን? ያመኑት ክርስቲያኖች። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ። ምን እንዳይሉ? ፍሬ ቢስ ከሆኑ ምን ይሆናሉ? መጋዘን ይገባል። ምን ፍሬ ከሌላቸው ምን ይሆናሉ? ፍሬ የሌለው ዛፍ ምን ይሆናል? እንደሱ እንድትሉኝ እኮ ፈልጌ ነው ማባብላችሁ እንጂ ጠፍቶ ይመስሏችሁ። ፍሬ የሌለው ከሆነ ምን ይሆናል? ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው ከተገኙ ምን ይሆናሉ? ፍሬ የሚያፈራውን ያጠራዋል ይላል። አንዳንዶች ይሳሳታሉ እዚህ ጋር። ፍሬ የሚያፈራ ከሆነ ምን ይለዋል? ያጠራዋል። ፍሬ ማፈራውንስ ይቆርጠዋል። እየሰማችሁ ነው? ምን ያደርጋል? ከተቆረጠስ በኋላ መጋዘን ይገባል። በምት እንጂ ወደ እሳት ይጣላል። ከዛስ ለመረገምም ይሆናል። ከወገናችን ያሉት ደግሞ አማኝ እንኳን ቢሆን በጣም የሚደንቀው ቃል የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ምን ይበሉ? አንዳንዶች የስፒድ ጉዳይ ነው። መልካም ስራ ሰራህም አልሰራህም የስፒድ ጉዳይ ነው እንጂ ምንም አይደለም። ያው መድረሳችን አይቀር ነው ማለት ቆላችሁ እንደዚህ አለ እንዴ? ሽልማት ነው እንጂ የሚቀርብን መንግስተ ሰማያት አትቀርብን። ባዮች ይቆረጣሉ። እነማ አማኞች ምን ካላሉ? ፍሬ ካላፈሩ። መፍትሄውስ የግድ ስለሚያስፈልገው እየሰማችሁ ነው። የግድ ስለሚያስፈልገው ነገር መልካም ስራ ሰራን አልሰራን ጸዳቂዎች ነን። የግድ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። የግድ በሞቴ ሌላ የእግዚአብሔር ቃል ጋር ፈቀቅ ላርጋችሁ። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። እሱም አሁን ሆኗል ይላል። ከዚህ ውስጥ ከዚህ መድረክ ፍርድ ከዚህ ነው የሚጀምረው። ከማን? ከአማኞች ብቻ? ኧረ ከሰባኪዎች፣ ኧረ ከባራኪዎች፣ ኧረ ከቀዳሾች፣ ኧረ ከወዳሾች ይጀምራል። ፍርድ ከእግዚአብሔር ቤት ተነስቶ ከማን? ከአማኞች። አንኮንንም። ከየት የመጣ ነው? እስኪ ልጠይቃችሁ። መንግስት ኮንዶሚኒየም ገነባ አይደለም? ኮንዶሚኒየም ተገነባ ከተባለ ሁላችንም እንገባለን አይደል? እንገባለን ሁላችንም። ዋ ትገባና ምን ማድረግ ያስፈልጋል? ለመግባት ኮንዶሚኒየም መጀመሪያ ምን ያደርጋል? ሬጂስተር ያደርጋል። እውነት አሰብ። ከዛስ ይቆጥባል። ከዛስ ከዕጣው በፊት እንደገና ይቆጥባል። ደስ አይልም? ይመርስ እንደገና ይቆጥባል።
አሁን እንደዚህ ያልክ ልታስመሸን ነው። ሳያቋርጥ ይቆጠባል ብትለኝ ያስማማኛል እኮ አይደል? ተከታታይነት ያለው እውነት አሰብ። እንደሱ ከሆነ ምን ያደርጋል? እጣና በዛ ደግሞ መቼም አይታወቅም። ከዛ ገነት ተከፍታለች ማለት ሁላችንም እንገባለን ማለት ነው። ምን እናደርጋለን? ሳይመዘገብ እንዴ አይደል እንዴ? ያምናል፣ ከዛስ ይጠመቃል፣ ከዛስ ይቆርባል አይደል? ላቡን ፎጭ አድርጎ እንደሚቆጥብ ምን ያደርጋል? ወጥቶ በጎ ምግባር ሰርቶ በተጋድሎ ይቀጥላል። እሱ ምን ይሆናል? የራሳችሁን መዳን ምን በሉ ፈጽሙ እንጂ በአንድ ጊዜ ያመንክለት በቃ ኢየሱስ ይወደኛል ወደ ሰማይ ያወጣኛል በቀኙ እንደዚህ አለ አይልም። እኔ ድሮ ልጅ እያለሁ አንድ ልጅ ገጠመን እንዲህ አይነት ሐሳብ ያለው እና ተወያየን። በሰንበት ትምህርት ቤት ልጆች ጋር ሆነን ያው ተማሪዎች አይደለም አንዳንዴ ምን አለ አላውቀውም ቢሉን እንኳን እንነግራቸዋለን። በሰንበት ትምህርት ቤት ሕፃናትን ሳስተምር ድሮ ትዝ ይለኛል። አስተምሬ አንድ ጥያቄ ስጠይቅ ሁሉም እጃቸውን ያወጣሉ። ሁሉም አንድም ሳይቀር በስመ አብ ትምህርቴን እንዴት ያዙልኝ ልቅም አድርገውልና እሺ ሚሚዬ ብዬ መርጬ ስጠይቃት ምን እንደምትለኝ ታውቃለህ? አላውቀውም ትለኛለች። ለካ አላውቀውም ለመባል ይመለሳል። የሕፃናት ዓለም ደስ የሚለው ምን አለ አላውቀውም ቢሉ ወይ በሊቁ ወይ በእንደኔ ባለው መናኛ እንነግራቸው ነበር። እና ምን አለ ድኛለሁ፣ ጸድቄአለሁ፣ መንግሥተ ሰማያት ገብቻለሁ፣ ይሄን አረጋግጫለሁ አለ። አንዱ ጥያቄ ጠየቀው። ምን አለው? እኔ የምልህ ኃጢአት ትሰራለህ አለው። እሱንም አሰራለሁ። በዚህ ትበድላለህ? አዎ። በዚህ ጸድቀሃል? አዎ። እና እስኪ ራስህን እስኪ አስተዋውቀን ብሎ መጽሐፍ ቅዱስ ሰጠው። ምን ብሎ ማን ትባላለህ እስኪ አንተ ንገረን አለው። ግራ ገባው አየኛው እና ያኛው ምን እንዳለ ታውቃላችሁ? እኔማ አንተማ የዳነ ኃጥእ እባላለሁ አለ። ድኗል፣ ግን ደግሞ ምንድን ነው? ውሸት ነው። መዳናችንን ታዲያ የሚወስነው ምንድን ነው? የራሳችሁን መዳን ፈጽሙ። በመዳን መፈጸም ውስጥ አንድ ቃል ጮክ ብሎ ይናገራል። ምን የሚል? ጽናት። ምን የሚል? ፈጽሙ ማለት መጨረስ፣ መፈጸም፣ ማጠናቀቅ ይፈልጋል። ለዚህ እኮ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ አንድ ቦታ ላይ እኔ ገና እንዳልያዝኩት እቆጥራለሁ ይልና ለቅዱስ ጢሞቴዎስ የስንብት ደብዳቤ ሲጽፍለት ደግሞ ሩጫዬን ጨርሻለሁ ይለዋል። ሰምታችሁኛል? በዚህ ሥጋዬን እየጎሰምኩ አስገዛዋለሁ እኔ ደግሞ እንዳልጣል ይላል። ጌታ ሆይ እንደው ስሙት ሲበውነት እስከ ሦስተኛው ሰማይ የደረሰው ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዳልጣል ብሎ ከፈራ አንተ ማነህ? በሞቴ የመላእክትን ቋንቋ የሰማው ቅዱስ ጳውሎስ እንዳልጣል ብሎ ከሰጋ እኛ ማንን ማልፈራ? ፍራ እንጂ የትዕቢትን ነገር አታስብ። ለምን ትፎክራለህ? ፍራ። በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ለምን ነው የምንንቀጠቀጠው? በእርግጠኝነት የታወቀ ከሆነ ለምን ነው የምንፈራው? አያችሁ፣ ነገሩ ሌላ ነው። እንዳልጣል ከልዋሪቆን እስከ ደማስቆ የእግሩ ሸወና እስኪነቀል ድረስ የተንከራተተ ጳውሎስ ከፈራ ቀን የወንጌል ድንኳን እየሰፋ ሌሊት በማንም ሰው ላይ ላለማክበድ እንቅልፍ እያጣ የኑሮውን ድንኳን እየሰፋ ያገለገለ የእግሩ ሸወና የተነቀለ ሰናይ ገሪሆሙ ለለ ይዜኑ ሰናይ ዜና የምስራቹን የሚያወሩ እግሮቻቸው እንዴት ያማሩ ናቸው እንደተባለ ያማረ እግር ያለው ጳውሎስ እኔ ደግሞ የተጣልኩ እንዳልሆን ሥጋዬ እየጎሰምኩ አስገዛዋለሁ ካለ እኛ ማንን እኛ ምንኖ ጥሪት የሌለን ዕቃችን ላይ ቆልፈንበት ይመጣል። ትጋ ሌሊት የሌለን ደንገል በሚባል ትራስ ምናንኮራፋ መርጠን ምናንኮራፋ ለማንኮራፋት የሚመች ማንኮራፋት ምንገዛ እኛ ማንን እና ምንድን ነው የሚወስነው? ጽናት በምን ይገለጣል? እንዲህ ይላል እግዚአብሔር ቃል በሞቴ ስሙ። የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ሁላችሁ የምታውቁት ቃል ነው። እየሰማችሁ ነውን?
ደግሞም እየገባችሁ ነውን? እስከ መጨረሻው የሚጸና እርሱ ምን ይድናል። እዩ ድነናል፣ እየዳንን ነው፣ እንድናለን አላለም? እስከ መጨረሻው የሚጸና እርሱ ምን ይላል? ይኸውላችሁ ኋላ ወደፊት የሚመጣ ነው። እሱ መጨረሻ ዘመን የሚገለጥ ነው። እሱ በቀኝ መቆም ነው። እሱ መንግሥተ ሰማያትን መውረስ ነው። እሱ ምን ይላል? ይድናል እስከ መጨረሻው። እየሰማችሁኝ ነው? ጨርሻለሁ ያለው የእስከ መጨረሻውን ጉዞ ሄዶ ነው። ንዑድ ክቡር የሚሆን ጳውሎስ 42 ኪሎ ሜትር መጨረስ ያለበት 22ኛው ነው 23ኛው ኪሎ ሜትር ላይ እጅ ቢሰጥ ጨርሶ አላጨረሰም። ያ ታላቁ የሰሞኑ ጀግና የባለ እዚህ ማራቶኑ ባለ ሪከርድ አላያችሁትም? እጅ ሰጥቶ በአምቡላንስ ሲል አላያችሁትም? እናንተ ለካ ሱባኤ ላይ ናችሁ። ይቅርታ በጣም ለካ ይሄን አጥፍታችኋል። እኔ ነኝ ስመላለስ ያየሁት። በሞቴ ሳልቅ ማብቃት የለም። እስከ መጨረሻው መጽናት፣ እስከ መጨረሻው እዩ። መዳን በጸጋው አንዴ ብቻ ተፈጽሞ ያበቃ ቢሆን ኖሮ እንደገና ይድናል እያለ ስለሌላ መዳን ለምን ያወራል? እስከ መጨረሻው የሚጸና ይድናል ይላል። አንዴ ተፈጽሞ ያበቃ ከሆነ መዳን አለቀ ከሆነ እንዴት ነው እንደገና ይድናል እያለ ስለሌላ? መዳንን ለማግኘት ነው እንጂ የራሳችሁን መዳን ፈጽሙ፣ የመዳንን ተስፋ የሚሉት ቃላት እነዚህ ነው እኮ የሚያመለክቱት። ምን ማለት ነው? እስከ መጨረሻው የሚጸና እያችሁ መዳናችንን የሚወስነው ጽናት ነው ያልኳችሁ ቃል የሚገለጠው የሚጸና እርሱ ይድናል ስለሚል እኮ ነው። ምን ማለት ነው? ድህነት ወይም መዳን የህይወታችን ሙሉ ታሪክ ውጤት እንጂ አምኛለሁ ድኛለሁ ብለን የምንፎክርበት አይደለም። ምን ማለት ነው? የህይወታችን ሙሉ ታሪክ ውጤት ነው። ለዚህ ነው ታላቁ የአንደኛው መቶ ክፍለ ዘመን ታላቁ ሰባኪ መናኝ የብዙ መንፈሳዊት መጻሕፍት ደራሲ ፓትርያርክ ሺኖዳ The Heresy of Salvation in a Moment በሚለው አስደናቂ መጽሐፋቸው እንዲህ ብለዋል። Salvation is the story of the whole life። መዳን የህይወታችን ሙሉ ታሪክ ውጤት ነው። በቃ አንድ ጊዜ የለም። እስከ መጨረሻው ህቅታ፣ እስከ ሞት ጠብታ፣ እስከ መጨረሻው በመጽናት የሚገኝ ህይወት ነው። አንድ ሊቅ እንዲህ አለ። ይሄንን ሲተረጉም እስከ መጨረሻው የሚጸና እርሱ ይድናል የሚለውን ቃል ሲተረጉም በሞቴ ሌላውን ሁሉ ሳትሰሙኝ እቺን የሊቁን ትርጓሜ ብቻ ስሙልኝ። እንዲህ ይላል፣ እስከ መጨረሻው የሚጸና ግን እርሱ ይድናል ተብሏል ይልና ስለሆነም ከዚህ በኋላ ያለችው ስለሆነም ከዚህ ፍጻሜ በፊት ከየትኛው ከመጨረሻው ፍጻሜ በፊት ያለ ማናቸውም ነገር ሁሉ ቢሆን ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላልና ደረጃ ብቻ ነው እንጂ የመውጣትን ሙሉ ውጤት ያገኘንበት ከጫፍ የደረስንበት የመጨረሻው ነጥብ አይደለም። ብጾም የመጨረሻው አይደለም፣ መወጣጫ መሰላል ነው። ብትሰግድ መወጣጫ መሰላል ነው። ብትመጸውት መወጣጫ መሰላል ነው። ብታበላ፣ ብትቆርስ፣ ብታጎርስ መወጣጫ መሰላል ነው። ብትሰብ፣ ብትቀድስ መወጣጫ መሰላል ነው። የመውጣትን ሙሉ ውጤት ያገኘንበት ነጥብ አይደለም። ከዚያ ወዲህ ያለው መወጣጫ መሰላል ነው። ጎርጎሪዮስ ፓልማስ የተባለ ሊቅ ነው ይህን የተናገረው። ለዚህ ነው ሌላም ሊቅ ይህንን አስመስሎ እንዲህ ይናገራል። የሰው ልጅ የህይወት ጉዞ ቀጣይነት ያለው የተጋድሎ ጉዞ ነው። ዛሬ ከጀመራችሁ ነገ የምትቀጥሉት ይሁን። የ15 ቀን ቆይታ አይደለም፣ የሁል ጊዜ ጠባለ ኪዳን መሸለ ቁርባን ለጸሎት፣ ለትጋት፣ ለጭምትነት፣ ለጨዋነት፣ ለጾም፣ ለተጋድሎ፣ ለቅንነት፣ ለመልካም ስራ ሁል ጊዜ ትጋት፣ ጽናት። ክፉ ስራ ሁል ጊዜ ጾም ነው። በሞቴ ደግሞ አለው ፋሲካ የለው። ስትወርዱ አይፈሰክም። ዝሙት ፋሲካ የለው። ውሸት ፋሲካ የለው። ሌላ ነገር ነው፣ መብሉ ነው። ኃጢአትስ እንደታሰረ ነው፣ እንደተያዘ ነው። አሁን ሚውት አድርጋችሁ በኋላ የምትከፍቱት አይደለም። አሁን ፖዝ አድርጋችሁ በኋላ ፕሌይ የምትሉት አይደለም።
ሁሉ ጊዜ የሰው ልጅ የህይወት ጉዞ ቀጣይነት ያለው የተጋድሎ ጉዞ ነው ይልና በድህነት መንገድ የምንጓዘው እስከ መጨረሻይቱ ወቅታ ነው። በድህነት መንገድ እዩ። አንደኛ ክፍልም ያለ ተማሪ ይባላል። እውነት አስብ። ሁለተኛ ክፍልስ፣ ሶስተኛስ፣ ስድስተኛስ፣ ስምንተኛስ፣ 12ኛስ፣ ዩኒቨርሲቲስ፣ ፒኤችዲስ እንደዛ ነው። በመዳን መንገድና ጉዞ ውስጥ ነው ያለ ነው። እስከ መቼ? እስከ መጨረሻው ህቅታ፣ እስከ መጨረሻው ህቅታ። ለዚህ ነው አንድ እግዚአብሔር ቃል አንብብ። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። መጨረሻው ቃል መጽናት፣ በጀመራችሁበት መጽናት፣ የራሳችሁን መዳን ለመፈጸም መጽናት፣ በጨዋነት መጽናት፣ በአመስጋኝነት መጽናት፣ በመራቂነት መጽናት፣ ባለመሳደብ መጽናት፣ በጨዋነት መጽናት፣ ከሱስ ነፃ በመሆን መጽናት፣ ከቁማር በመለየት መጽናት፣ ካልባሌ ስፍራዎች በመለየት መጽናት፣ በመጋደል መጽናት፣ ህይወት በማድረግ መጽናት። ገና ስለሆነ ስላልጨረስን ነው። እውነት አስብ አልጨረስንም። ጀመርን እንጂ አልጨረስንም። ለዚህ ነው ፈጽሙ የሚለው መጽሐፍ ቅዱስ። ማጠቃለያ ሐሳቦቼ ናቸው እነዚህ። ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ አልደረሳችሁም ይላል። ገና አልደረሳችሁ። ምን እያደረጋችሁ? ከኃጢአት ጋር እየተጋደላችሁ። አሁን እዚህ መጣችኋል። ከኃጢአት ጋር ለመጋደል እምቢ ለማለት ተዘጋጅታችኋል። ትንሿን ነገር እውነት ለመናገር ለመጋደል ተዘጋጅታችኋል። ባለመዋሸትና እውነት በመናገር መካከል ትጋደላላችሁ። ቃል ኪዳን በማክበር ትጋደላላችሁ። ገና ይህ ህይወት የመጋደል ህይወት ነው። ምክንያቱም ገና አባቶቻችንን ይዋቸው። አንድ መናኒ የሐለዮ የነቢብ የገቢር በማሰብ በመናገር በመስራት ኃጢአት ሲያስቸግረው ጊዜ በርሜል አዘጋጀና ሐለዮ ሲመጣበት ጠጠር ሲጥል፣ በንግግር ሲበድል ጠጠር ሲጥል፣ ደግሞ በሰራ ሲበድል ጠጠር ሲጥል ቀኑ ሳይጋምስ በርሜሉ ይሞራ ነበር ይላል። ኃጢአቱን እያየ እያለቀሰ ይኖር ነበር ይላል። ኃጢአታችሁን ከፊታችሁ አድርጋችሁ የምትጋደሉት መቼ ነው? በልበል ካለ ትላለህ፣ ዝፈን ካለ ትዘፍናለህ፣ ተኛ ካለ ትተኛለህ፣ እምቢ ትላለህ። ኃጢአትን እምቢ የፈርዖን የልጅ እንዳይባል በእምነት እምቢ አለ። እምቢ እንላለን። ኃጢአት እምቢ፣ ንጽህናን መጠበቅን እሺ እንላለን። እሱ እኮ ነው። ኃጢአቱን እያየ ይጋደል እኮ ነበር። አንድ መናኔማ ይደንቀኛል። ወደ መናኔ እንደገባ ትንሽ ሲያዩት ትኩር ብለው ሲያዩት ግንፍል የሚል ሆነ። ካላሞገሱት የሚከፋው ሆነ። አጃቢ ከሌለው ቅር የሚለው ሆነ። ሲሰድቡትማ ያዙ ይልቀቁኝ እቺ ዶሮ አየችኝ አይነት ሆነ። መጨረሻ ላይ ይሄንን ለመጋደል ምን እንዳደረገ ታውቃላችሁ? ሳነበው መስጦኛል። ለእናንተም ላካፍላችሁ ብዬ ነው። ወጣላችሁና ወደ ከተማ ገንዘብ እየከፈለ ስድብ የሚሰድብ ቀጣሪ ገዛላችሁ። ምንም ያረግ ቀጠረ። ምንም ያረገው ሙሽልቅ እያደረገ የሚሰድበው ሊጋደል እኮ ነው። በቃ ስድብን እንዴት እንደተለማመዳት ይሁን። ቀጣሪ ቀጥሮ መሰደብ አይደንቃችሁም? ለመለማመድ ከዕለታት አንድ ቀን ከመናንያኑና ከመነኮሳቱ ጋር ወደ ከተማ ሲወጣ አንድ ሰው መጥቶ ሙልጭ አርጎ ሰደበው። ከዚያስ እሱ ፍንግልክ አለ፣ ደስ አለ። ሌሎቹስ እሱ ስለተሰደበው ሌሎቹ አይበሳጩም። እሱ ምን እንዳለ ታውቃላችሁ? እቺን ስድብ ለመለማመድ ስንት ዋጋ ከፍዬባታለሁ። አሁንስ በነፃ አገኘኋት፣ እንዴት ደስ አትለኛለህ? ምን ትለማመዳለህ ወገን? ምን ትለማመዳላችሁ? ይሄ እኮ ነው እምቢ። በሞቴ የተወደደ የመድኃኒታችንን ቁስሎች ለማሰብ ጦር ታጥቆ ይኖር ስለነበረ ስለ አስካፍ ልንገራችሁ።
በቤተ መንግስት የላመ የበላ የጣመ የጠጣ የሚኖር የመሰለ አንድ ሰው ውስጡ ግን ምን እንደነበር ታውቃላችሁ? ጦር ታጥቆ ይኖራል። ሲጋፉ ወቅቶ ታሞ ተኝቶ አባ መቃርስ መጣና አኗኗርህ እንዴት ነው አለ። ምን እኔን ትጠይቀኛለህ? ካንተ ልማር እንጂ አለው። በሕያው እግዚአብሔር ይዤሃለሁ ንገረኝ ነው። ሲያስገድደው ነገረው። ጦር ታጥቆ ነው የሚኖረው። ለምን? ቁስሎቹን ሞተውን ለእግዚአብሔር ቁስሎቹን ደግሞ ስነግራችሁ ማታ ገቡና ጦር ታጠቋሉ። እርግጥ አታረጉትም። ምን ታረጉታላችሁ? ምን ቦታችሁ? ግን አንዳንዶች ከፍ ሲሉ አያችኋቸው። ሕማሙን ሲያስቡ እንደነ መስቀል ክብራ ፍም ላይ ሲሰግዱ እንደነ መባጽዮን አርብ ሐሞት ሲጠጡ አያችሁ። ይለማመዱታል። መከራውን ያስቡታል። ፊልም እያየን መከራው እንዴት እናስባለን? ካርታ እየተጫወትን እንዴት መከራ። አሁን ስትገቡ የሕማሙን ነገር ነው የምታወሩት ወይስ የዓለሙን ወሬ ነው የምታወሩት? እንዴት ታስቡታላችሁ? አያችሁ። ገና ከኃጢአት ጋር እየተጋደላችሁ ደምን እስከ ማፍሰስ መቼ ደረሳችሁ? እኮ አያችሁ። እሱን ነው ፈጽሙ የሚለን። ተጋደሉ እኮ ነው ፈጽሙ። አባ አጋቶንንስ አልሰማችሁትም? መንገድ ጠቁሞ ሰው ስለሞተ ፈንታ እንዲህ ጠቁሜ ሰው ከሞተብኝና ለዘላለሙ አልናገርም ብሎ ድንጋይ ስለወረሰው ዝም ትላላችሁ? አሁን አይመለከተኝም ስለሰው። ሁለት ሰው ከተገናኘ እኮ ስለ ሶስተኛ ሰው እኮ ነው የሚያወራው። እንዴት ይደንቃል! በሞቴ ከፍ ብለዋል። እኔ ገና እንዳልያዝኩት ቆጥራለሁ እንዳለ ጳውሎስ። ገና እንዳልያዝነው መጠርጠን፣ መበርታት፣ መጠንከር፣ መጨከን አለብን። መለወጥ አለብን። የቦታ ለውጥ አይደለም አሁን የሚያስፈልገው፣ የህይወት ለውጥ ነው የሚያስፈልገው። የቦታው ለውጥ ሊያመጣልን የሚገባው የመንፈሳዊ የህይወት ለውጥ ነው። ቅዱስ ዮሐንስ አፈወርቅ የጾም ወራት ታላቋ ውጤት ይላል ከጾም ወራት በኋላ ያለው የህይወት ለውጥ ነው ይላል። ስትወርዱ ነው ጾሙ የሚታወቀው እንጂ አሁን አይታወቅም። አሁንማ ቦታውም ይይዛል። አሁንማ ሁኔታውም ያስገድዳል። አሁንማ ረድኤቱም ያስራል። ስትወርዱ ግን የጾሙ ለውጥ ይታወቃል። እዛ መርካቶ እንገናኛለን። አይ እናንተ ማለት ያረ በሰላም ቦታ የሰማችሁኝ ነው የሰማችሁኝ ነው። በጣም የሚደንቅ ህይወት አለ ገና ያላየነው። ወደሱ ከፍታ መምጣት ነው የሚገባ። ኢያሱን ምን እንዳሉ አልሰማችሁ? እግዚአብሔር በመጽሐፈ ኢያሱ ምዕራፍ 13 ቁጥር ኢያሱም አረጀ በእድሜውም ሸመገለ ይልና እግዚአብሔር እንዲህ አለው ይላል አንተም ሸመገል በእድሜህም አረጀ ይለውና ያልተወረሰች እጅግ ብዙ ምድር ገና ቀርታለች አለው። ምዕመናን ያልተወረሰች እጅግ ብዙ የእግዚአብሔር ጸጋ ከፊታችን አለ። እሷን ይዘናት እንውረድ። በደመናም ይበራል። ያልተወረሰች ጸጋ አለች። መኪና ያስፈልጋችሁ፣ ጀትም ያስፈልጋችሁ እና ደመና ብላችሁ ደመና ጠቅሳችሁ ብር ማለት ትችላላችሁ። ያልተወረሰች ጸጋ አለች። ተረት አይደለም የማወራው። ቶማስ ዘህንዴኬ ሚልኪ ቁልዝማዊን ጠይቁት። በደመና በራዋል። የነፋስ ሾክሾክታ የሚሰሙ፣ የዓለት ብልት የሚመረምሩ፣ የወፍ ቋንቋ የሚሰሙ አሉ። የሰው ቋንቋ እያጣላን ከወፍ ቋንቋ ጋር የሚኖሩ አሉ። እጆቻቸውን ሲዘረጉ እነ ማክሲሞስ እና ዲሞዲዮስ እሳት ይተፉ ነበር። ሲናገሩ እሳት ወጥቶ ይዋሃድ ነበር። እንደኔ ምራቅ አይደለም የሚወጣው፣ ጭር አይደለም የሚያስይዘው፣ እሳት ነው የሚያዋህደው። ጎበዝ ያልተወረሰ የእግዚአብሔር ቤት ጸጋ ስንት ነው። ስለ ሄራን ያልሰማችሁም? ቅዱሳት አንስት ዝክረ ዘተዋሕዶ እዚህ በሬ የተረጎመችውን እህቶች አንብቡት። ገነት ደርሳ ትመለስላችኋለች። እየሰማችሁ ነው? ወይዘሮ ገነት ቤት እኮ አላልኳችሁ። የት ነው ያልኳችሁ? ተረት እንዳይመስላችሁ። የእግዚአብሔር ቤት መኖሪያና ጸጋ እንዴት ይደንቃል! ምን አለ ነው። ነጠላችን ይፈውሳል። ነጠላችን ይፈውሳል። ይፈውሳል ነጠላ። ቆይ ጥላችሁ ይፈውሳል ነው? ጥላችሁ ይከብዳል። ከበደን ጥላ ነው የምትባሉት ወይስ ጥላ ፈውሰኝ ነው የምትባሉት? አሁን ተረት አይደለም እኮ የምናወራው። ጎርጎርዮስ ዘሙሲ ስለ እህቱ ማክሪና የተናገረውን አልሰማችሁም?
የሰራችው ስራ ያደረጋችው ድንቅ የኖረችው ጥልቅ ህይወትን ባወራ ለአንዳንድ ሰነፎች ተረት ስለሚመስላቸው አልነግራቸውም ነበር ያለው። ተረት ስለሚመስላቸው አንነግራቸው ግን አለ ከፍ ያሉ ከፍ ያሉ። እናስ እኛ ገና ነን፣ መፍጠን መሮጥ አለብን። እንደ አባርሳኒዮስ ሰሌኑ ላይ ቆሞ የሰው ኃጢአት ሁሉ እየተገለጸለት እያነባና እያለቀሰ ምን እንደሚል ታውቃላችሁ? ጌታ ሆይ እንድጀምር እርዳኝ። ሊጨርስ እኮ ነው ግን ምን እርዳኝ። እነሱ እንደ ጨራሾች ሳይሆን እንደ ጀማሪዎች ራስ ፍሬሽ ነው የሚሆኑት። ፍሬሽ ሁሉ ጊዜ አዲስ፣ ሁሉ ጊዜ ትኩስ። ሺህ ጊዜ ተመላላሽ ብትሆን፣ ሺህ ጊዜ ብዙ ዓመት እዚህ ያስቆጠርክ እንኳን ብትሆን አዲስ ነህ። ይሄን ቦታ ስትረግጥ ትንቀጠቀጣለህ። ይሄ ቦታ ያስፈራል። ይሄ ግርማ ያስፈራል። ለመድ ነው፣ ደፈር ነው ወገኖቼ። እንደ ፍሬሽ በዚህ በዩኒቨርሲቲ ፍሬሽ ስንሆን ታውቁት። እኔ ፍሬሽ ሆኜ ያስታውሳለሁ። መታወቂያዬን እንኳን ለጥበቃው ሲያሳይ ከፍቼ ገልጬ ደረቴ ላይ ለጥፌ እሳቸው ፊት ቆሜ እንደ ስክሪን አልፌ ከረምረም ምስል ነው ዝም ብዬ የምገባው። ፍሬሽስ ፍሬሽ ምስል የአድቫይዘሩ ሽንት ቤቱ ሁሉ የአማካሪ ቢሮ እየመሰለን አይደል? ፍሬሽ ምስኪን እኮ ነው ፍሬሽ። ፍሬሽ ትኩስ ሆናችሁ የምትጸልዩትን ጸሎት አታስታውሱም? ልጆቻችሁን እያንቀጠቀጣችሁ እንባችሁን እያፈሰሳችሁ ደረታችሁን እየደቃችሁ ከረምረም ስትሉስ ደገፍ ብላችሁ እጃችሁን አቆላልፋችሁ እንዲህ ያው ተበተባችሁ እንዴት አደረክልኛችን ነገር አይነት ጸሎት እዚህ ውስጥ እኮ በጣም ሰው የመያዝ ልምድ በርካታ ዓመታት ልምድ ያላቸው ሰዎች እንዴት ይገቡ ይሆን ወደዚህ ወደሚያስፈራ ግርማ? እንዴት ይቀርቡት ይሆን? እንዴት ያውቁት ይሆን? አባታችንን ሲያውቁ ካህናቱን ሲያውቁ እንዴት ይንቀጠቀጡ ይሆን? እንዴት ያለቅሱ ይሆን? እንደ አዲስ ነው የምትጀምሩት። ትኩስ ናት። አብርሃምን አታስታውሱትም? እንደ አዲስ 99 ዓመት ሆኖት ሥላሴን ሲያገኝ እንደ አዲስ እንደ ልጅ እኮ ነው የሚሮጠው። እንደ ልጅ ታለቅሳላችሁ። እንደ ልጅነታችሁ ነው። ከረምረም ስትሉ ትተውታላችሁ። እኔ ሁሌ አንድ የልጅነቴን ትዝታ ሳስብ እና የጓደኞቼንም ትዝታ ሳስብ ሁሌ ይደንቀኛል። ገና ቅዳሴ ማስቀደስ ገና ሰንበት ትምህርት ቤት ገብተን ቤተክርስቲያን ማስቀደስ ስንጀምር ቀን የማህሌት ገብተን እጆቻችንን ዘርግተን አህዱ እስከሚባል እስከሚፈጸም እጆቻችንን ማስመዘርጋት ሁሉ ጀመር። ከዛስ መንጠራራት ጀመር። እንደውም አቡነ ስቅኤል ነበሩ እኮ አላቸው እነዚህ ልጆች ሊያርጉ ነው እንዴ? የምናርግ አይነት መሳይ እንደሱ አይደለም። በመጠን ነው። እውነት አስብ፣ በመጠን ነው። ያቺ ሴት ገዳም ገብታ እለቱኑ ገብታ ያኔውኑ ገብታ እሳት ማቀጣጠል ተሰጣት አሉ። እሳት እያቀጣጠለች የሆነች እሳት መጣ አርጋ ጠበሰቻት አሉ። ምን አለቻት? እኛን ጣርቃኑንማ እንዲህ ካቃጠለ ሽሮ ሜዳ ያሉትንማ እንዴት ይፈጃቸው ይሆናል? የለም፣ ይሄ ሌላ ቦታ ነው ያለው፣ እኛ ቤት የለም። እንደማ እንደ መቃሪዎስ አጋንንት እየተገለጡ አሉ። ገርሉን ትሩፋቱን በረከቱን አይተው መቃሪ ሆይ ጸድቀሃል ይሉታል አሉ። መቃሪዎስ አንድ ነገር ይላቸዋል። ምን ይላቸዋል? ገና ነኝ ይላቸዋል። ምንድን ነኝ? ገና ነኝ ይላቸዋል። እነሱስ ኧረ ጸድቀሃል። እንደዚህ እኮ ነው ሹክ የሚሉታቸው። ምንድን ነኝ አይደላችሁም? መጨረሻ ላይ መላእክት አጅበዋት እየዘመሩላት ወደ ሰማይ ሲወስዷት ሰይጣን ዛሬ ገና ጸድቅ ያለው አላቸው። ምን ሲሆን ሲጨርስ። እስከዛስ አባ ሲሶይ ነግሬያችሁ ላብቃ። 80 ዓመት በተጋድሎ የኖረ ታላቅ አባት ነው። በንስሐ ውስጥ የኖረ ጥልቅ ቅዱስ ነው። ምን እንደሆነ ታውቃላችሁ? ልክ ሊሞት ሲል ነፍሱ ከስጋው ልትለይ ሊሞት ሲል ደቀ መዛሙርቱ ከባውት አይኑን እያዩት ምን ሊሆን እያሉ ይጠብቁት ጀመር። እሱ ግን እንዲህ አለ፣ ጌታ ሆይ እባክህ ጥቂት የንስሐ ጊዜ ደግሞ ስጠኝ ብሎ አይለኝ መሰላችሁ። ደንግጠው ደቀ መዛሙርቱ አባታችን እስከ ዛሬ የኖርከው ጥልቅ በሆነ ንስሐ ነው፣ ደግሞ ዛሬ ምን የሚሉት የንስሐ ሕይወት ልመና ነው ብለው ጠየቁት። አባ ሲሶይ መለሰ እንባውን እያፈሰሰ ሸንተረር ባወጡ በነዛ የደከሙ ፊቶች የተበለዙ ፊቶች እንባው እየገመሰ እየወጣና እየገባ እያለቀሰ
እንዲህ አላቸው፣ ይቺን የንስሐ ጥበብ እኔ ገና አሁን እየተማርኳት ነው አላቸው። የሞተ ማንኛ። ለዚህ ነው በመፍራትና በመንቀጥቀጥ የራሳችሁን መዳን ምን በሉ፣ ጌታ ሆይ ከአባ ሲሶይ ጋር ሆነን ጌታ ሆይ ጀማሪ እንኳን ሳንሆን እንደ ጨራሾች አስበን ጨርሻለሁ ከማለትማ ይጠብቀን። አሜን።